ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ ይህ ዴፍቲው ነው። ውድ ቤተሰቦቼ ዛሬ እንግዲህ ብዙ ነገሮች ተከስተዋል፣ ብዙ ነገሮች ተፈጥረዋል። ብዙ ነገሮች እንግዲህ ቦታቸውን እየያዙ ነው። ነገሮቹም እየተበጣበጡ ነው፣ እየደፈረሱ ነው። ምንም የሚጠራ ነገር የለም፣ የሚስተካከል ነገር የለም። ከዚህ በኋላ የሚስተካከል አይመስለንም። ነገሮቹ ዙራቸው እየከረረ እየጠነከረ በቃ ምን ልበላችሁ፣ የትም አምጪው የትም ፍጪው ዱቄቱን አምጪው ወይም ደግሞ እኔ ነኝ የማውቀው፣ እኔ ነኝ ለራሴ መኖር የምችለው፣ ቤተሰብ የማያስፈልገኝም ማንም አያስፈልገኝም፣ ራሴ በራሴ ነው ነገሮችን እምወስነው። ከዚህ በኋላ የማንም ምክር፣ የማንም አስተያየት፣ የማንም ነገር አያስፈልገኝም የሚል ከባድ ተጽዕኖ ያለው ነገር አብርሽ እየፈጠረ ነው በራሱ ላይ ማለት ነው። እሳቱን ጭሮታል እንግዲህ እየነደደ ነው፣ እየተቃጠለ ነው። የሚሆነውን ባናቅም፣ የሚስተካከለው ነገር ባናቅም፣ ከዚህ በኋላ ምን እንደሚፈጠር ባናቅም፣ ነገሮች ግን እየሄዱበት ያሉት ነገሮች ምንም የሚያስደስቱ፣ ምንም ደስ የሚሉ፣ ምንም ልክ የሆኑ ነገሮች ምንም የሉም። ይህን ዛሬ እስቲ ትንሽ ካዩዋቸው ነገሮች ልንገራችሁ ውድ ቤተሰቦቼ። ምን አለ መሰላችሁ፣ አንዳንዴ ሰው ራሱ ሲያደርገው የነበረው ነገር፣ ራሱ ሲፈጽመው የነበረው ነገር ራሱ ላይ ደርሶ ስታዩ ምን አይነት ስሜት ይሰማችኋል? እስቲ እናንተ ስትጠሉት የነበረው፣ እናንተ በጣም ሰው ላይ ስታደርጉት የነበረውና አላስፈላጊ የሆነ ነገር እናንተ ላይ ሲፈጠር ምን አይነት ስሜት ነው የሚሰማችሁ? ዛሬ ቡዜ አብርሽ በሚገባ እነ ሩታ ሲያናግሯት፣ ሁሉም እነ ኤፊ ሲያናግሯት ስታረጋቸው የነበሮች ነገሮች አላዳምጣችሁም፣ የራሳችሁ ጉዳይ፣ እኔ ነኝ ልክ፣ እኔ ነኝ ነገሮችን ማስተካከል የምችለው፣ እኔ ብቻ ነው ኃላፊነት መውሰድ የምችለው ስትል የነበረችው ቡዜ ዛሬ አብርሽ በጣም የተበቀላት ይመስለኛል። ምክንያቱም ሙሉ ለሙሉ በማያስደስት ፈገግ በማያስብል በሚያስጨንቅ ሁኔታ ነው ነገሮችን ሲፈጽምባት የነበረው። በጣም ሲቀልድባት እንዲህ ኧረ በመድኃኒዓለም ከትላንትናው ከሩታና ከሄርሜላ ጋር በተመሳሳይ ሁኔታ ዛሬም ብቻውን መጥቶ ሲያደርገው የነበረው በቃ በጣም የሚያስጠላ ነገር ነው። ምክንያቱም አሁን አብርሽ በትክክል ጤነኛ ነው ብዬ ለማሰብ ይከብደኛል። ምክንያቱም እያደረገው ያለው ነገር እንደዚህ አያስመስልማ። ምክንያቱም እየፈጸማቸው ያሉት ነገሮች፣ ሰው ሲያገኝ የሚያወራበት መንገድ፣ የሚሄድበት መንገድ፣ ንግግሮቹ፣ አመለካከቶቹ፣ አስተሳሰቡ፣ ሁሉ ነገሩ በትክክል የሚያስብ ሰው ሊያረጋቸው የሚችሉት ነገሮች አይደለም እያደረገ ያለው። ምንድን ነው? ቡዜን ዛሬ አግኝቶ ስለ ፍቅር አስታውቅሻለሁ፣ ከከተማ አልወጣ ነበረ፣ ድንገት ሰዓት ያልቆብኝ ምናምን በቃ 10 ደቂቃ ሲቀረኝ ምናምን አንቺ ነገ ልሄድ አስቤ ዛሬ አንቺን በማግኘቴ ደስ ብሎኛል፣ በቃ ላስተዋውቅሽ ምናምን። ብስኩት እኮ ነው የምትለው፣ ሙያ ብስኩት ይሁን የትኛው ብስኩት እንደሆነ አላውቅም። ኧረ በመድኃኒዓለም አብርሽ ግን እውነት ግን በጤና ነው? እውነት ግን የምር ለምታረጋቸው ነገሮች በጠቅላላ አስበህበት በትክክል አእምሮ ላይ ሆነ ነው እያረከው ያለው? ተው፣ ለነገ ግን እያሰብክ ነው ወይ ብራዘር? ነገ ተጸጽቻለሁ የሚሉት ነገሮች እንዳይፈጠሩብህ፣ ነገ ልትኖረው የማትፈልገው ኑሮ ውስጥ እንዳትገባ የሚያረጉ ነገሮች ውስጥ እየገባ ነው። ምን ነው ባላረኩት፣ ምን ነው ባልፈጸምኩት፣ ምን ነው በዛ መንገድ ባልሄድኩ የምትላቸው ነገሮችን እየፈጸምክ ነው ያለው እንጂ ሌላ ትክክለኛ ሰው አእምሮ በስርዓት የሚሰራ ሰው ሊያደርጋቸው የሚችሉት ነገሮች አይደለም ስታደርግ የነበረው። በቃ ዝብርቅርቅ ያሉ ለእኛም የማይመቹ ሊጨበጡ የማይችሉ ነገሮች ነው ስታደርግ የነበረው። ቡዜም ምንድን ነው ዴቭም ቡዜም በቃ አሁን በዚህ ሰዓት ምንድን ነው የሆነ ዓላማ ነበራቸው፣ እቅድ ነበራቸው፣ የሚያስቡት ነገር ነበረ በትክክል። በተለይ ቡዜ የምታስበውና ስታወራው ከዚህ በፊትም ስታወራውና ስትናገራቸው ከነበሩት ነገሮች እኔ ከሄርሜላ ጋር እንድትሆን ነገሮች እንዲስተካከሉ የሚል በግልጽ ያወራቻቸው መንገዶች ነበሩ። እነዛ ነገሮች አልፎ ወደ ሌላ ሰው በመሄዱና ይበልጥ ደግሞ እሷን ሊያናድድ ሊያበሳጭ የሚችል እቅዷ፣ ዓላማዋ፣ አስተሳሰቧ ሁሉ ነገር ስላበላሸባት
ዛሬ በትክክል እሷ ስታደርጋቸው የነበሩትን ነገሮች በትክክል ዛሬ ተደርጎባታል። ከዚህ በኋላ በደንብ የምትማር ይመስለኛል፣ የሚገባትም ይመስለኛል። ምክንያቱም ያረገችው ነገር እስከ ዛሬ እሱን ስትነግረው ስትመክረው የነበሩት ነገሮች ልክ እንዳልነበሩና አሁንም እሷም ቆም ብላ ምን ሳረግ ነበረ የሚለውን አስተሳሰብ እንዲኖራት በቀልድም ሆነ በፌዝም ሆነ እያቀፈም ምንም እያደረገ ሲያሳያት ነበርና ቡዜም የምትማርና ትምህርት ያገኘች ይመስለኛል እንጂ ቡዜ ዛሬ ሁለቱንም በጣም ባላንስ አድርጋ ሁለቱንም እንዳይሰማቸው ሴቶች እንደሆኑ ማስታረቋ ደስ እንዳላት ምናምን አይ ስላስታረቅኳቸው እኮ ግዴታ ነው ምናምን ስትል የነበረችዋ ቡዜ ዛሬ ደግሞ በማስታረቋ ደስተኛ ነች። ነገሮቹ ሴቶቹ በራሳቸው እንዲቆሙ ማድረጓ ደስተኛ እንዳረጋት ስታወራ ነበር። ግን እሺ ይሁን የእሷ ይለፍና አሁን ቅድም ላይ አብርሽ ዴቭና ሩታዬን አግኝቷቸው ነበረ፣ በሩታዬ ቤት ማለት ነው። ዛሬ ሩታዬ በቤትሽ ስለመጣሽ ደስ ብሎኛል። በመጀመሪያ ማለት ነው ደስም ያላለኝ ነገር አለ፣ ደስም ያለኝ ነገር አለ። ምን አለ መሰለሽ አንቺ ነገሮችን የምታስኬዱባቸው መንገዶች በቃ አጣርተሽ ሁኔታዎቹን አውቀሽ የምትሄጂበት መስመር እንዴት እንደሆነ መቁረጥም ካለብሽ ለመቁረጥ በትክክል ከዛሬ በኋላ ባረግሽው ነገር የማትገኝ ይመስለኛል። ዛሬ ያረግሽው ለዛ ብዬ ተረድቼሻለሁ። ምክንያቱም ምንድነው ስትጠይቂው የነበረው ጥያቄ እስከዛሬ ሲያረጋቸው የነበሩትን ነገሮች በትክክል ስትጠይቂው ነበር። አንቺ ለዛሬ እንደዚህ መቆየትሽ፣ እሱን ለማናገርሽ፣ ከሱ ጋር ለመሆን መጣርሽ፣ ልጅሽን አብረሹ ለማሳደግ ማሰብሽ ለምን እንደሆነ ዛሬም አሳይተሽናል። ከዛሬ በፊትም ስታወራቸው በነበሩ ነገሮች አይተናል። ዛሬ የሚሆነው ይሄ ነው። ግን ሩታይ ዛሬ በተረዳሽው መልኩ ዴቭም ያው እውነቱም ይሁን እውነት ሐሰትም ይሁን አምኖበትም ይሁን ሳያምንበት በትክክል ለቤተሰቡ ማስበው ለአንቺ ባላቀም ባወራው መንገድ ግን አንቺም ይህንን ነገር ማስተዋል አለብሽ ብዬ አስባለሁ። ከዚህ በኋላ ቆም ብለሽ የአብርሽ ተፈላጊነት በጣም በቃ እሱ ተፈላጊ ነው። ማንንም ሴት ማምጣት፣ ማንንም ሴት በታቹ ማድረግ፣ ማንንም ሴት ማሽከርከር እንደሚችል በሚያደርገውና እናንተም ምንም ቢያደርግ ከሱ እንደማትርቁ የሚያስበውን ነገር ማስቆም የምትችዩ ዛሬ እንደ ዛሬ መተሽ ተመላልሰሽ ነገሮችን ለመስተካከል ወይም ለመጨቃጨቅ በመጣሽበት መንገድ ሳይሆን ዴቭ እንዳለሽ ራቅ ብለሽ ልጅሽን እያሳደግሽ ስለ ልጅሽና ስለ አንቺ ብትጨነቂ የበለጠ እሱም አእምሮ ላይ የሚፈጥሩበት ብዙ ነገሮች እንዳሉ ማየት ይገባሻል፣ ማገናዘብ ይኖርብሻል ብዬ አስባለሁ። ምክንያቱም ከዚህ በኋላ ተመልሰሽ አብርሽም መጠየቅ፣ ተመልሰሽ ስለ አብርሽ ማወቅ፣ ተመልሰሽ ከአብርሽ ጋር መጨቃጨቅ የሚለውን ነገር ትተሽ አንቺም ተፈላጊ እንደሆንሽ ስትናገሪ ነበረ። ማንም እኮ ብዙ ወንድ ማምጣት እኮ ይቻላል። እሱ ብዙ ሴት እንዳመጣው እኛም እኮ ብዙ ወንድ ማምጣት እንችላለን። ግን ያ ሰውኛ አስተሳሰብ አይደለም። ክብርን ማውረድ ነው፣ ዝቅ ማድረግ ነው። እንዳልሽው ያ ስሜት እንዲሰማው እያደረገው ያለው ነገር እንዲጸጸትበት መተሽ እያወራሽው ለማስተካከል እየጣርሽ ሳይሆን በቃ አልፈለገም፣ ጭቅጭቃችሁን ትርካችሁ ነው ወደዚህ ነገር ያላመጣኝ። ስለዚህ አሁንም ይህን ነገር ስለማልፈልግ ደስተኛ ታደርገኛለች ብዬ ወዳሰብኩት ከሰባት ዓመት እስከ 7 ዓመት ውሽማ ሆኖ ያስቀመጣትን ነው። እንደዚህ ነው ማስበው እኔ 7 ዓመቱን አብሯት እንደነበረች እና ከናንተ ጋር ሲደብረው ከናንተ ጋር ሲጣላ ከናንተ ጋር ብዙ ነገሮች ሲፈጠሩ ወደ እሷ ጋር ሄዶ ተረጋግቶ እንደሚመጣ የሚያሳብቅና ወደዛ መንገድ የሚወስደንን ንግግሮች ሲናገር እንደነበረ ዛሬ አይተሻል፣ ሰምተሻል። በደንብ አንቺን በጆሮሽን በአይንሽን በአካል አግኝተሽው አውርተሽ አረጋግተሻል። ስለዚህ ከዚህ በኋላ አንቺ ምንድነው ክብርሽን መጠበቅ አለብሽ። ከዚህ በኋላ አብርሽ ወደ እኔ ይመጣል ብለሽ ማሰብ ሳይሆን እኔ አምጥቼው ሳይሆን እሱ ለምኖኝ ይቅርታ ብሎኝ መምጣት ካለበት ይሄ ነገር ዳግመኛ እንዳይፈጠር ራሱ ተረድቶ እንዲመጣ ብለሽ ማሰብ ነው ያለብሽ። አለበለዚያ አሁንም እየተመላለሽና ነገሮችን እየጠየቅሽው እየተጨቃጨቅሽው ክብርሽን ዝቅ እያደረግሽ እሱን ቆሞ ሳያናግርሽ አንቺ ስታናግሪው የሚመልሰው ንግግር ክብር ሳይሰጥሽ
እንደዛ በምትናገሪያቸው ነገሮች ላይ ሩታ ምናምን ብሎ እየጮኸብሽ እየተናገረሽ፣ አንቺ ግን ተረጋግተሽ እሱን ለመናገር ስትሞክሪ እያሳየሽ ያለው ክብር ለአንቺ የሚጠቅምሽና ለአንቺ ክብር የሚሰጥሽ ስላልሆነ ከዚህ በኋላ ቆም ብለሽ ልጅሽና ራስሽን ማሰብ እንዳለብሽ ከዛሬ በኋላ በትክክል ማመን አለብሽ ብዬ አስባለሁ። ምክንያቱም ዴቭ መጥቶ ነበር። ዴቭ ምንድነው ሴቶቹንም ተዋቸው፣ ማንንም ተዋቸው፣ ግን ምንድነው ቤተሰባችን እየተሰበደበ ነው፣ እየተዋረደ ነው፣ ከቤተሰብ ባህሪ እየወጣህ ነው፣ ቤተሰብ አስተዳደግህ እንደዚህ አልነበረም፣ አንተ ስታድግ እንደዚህ አልነበርክም፣ ከየት አመጣኸው፣ ከየት ቀዳኸው የሚል ነገር ብዙ ነገሮች ሲል ነበረ። ስለዚህ ይኸውልሽ ማንም አብሮሽ ቢመጣ ማንም ሊያግዝሽ ቢሞክር እኔ ከየፊ ውጪ ማንም ያግዝሻል፣ ማንም ይረዳሻል፣ ማንም ቆም ብሎ ስላንቺ ያስባል ብዬ በዚህ ሰዓት የማስበው ማንም የለም። ስለዚህ አሁንም ቅድም ምንድነው ሄርሜላና ኤፊ ተገናኝተው ነበር። ኤፊ ምንድነው ከዚህ በኋላ ነገሮችን አበላሽተሻል፣ ከዚህ በኋላም የበለጠ ነገሮች እንዳይበላሹ አንቺም የራስሽን ኑሮ ኑሪ፣ ከዚህ በኋላ ሌላ ሰውንም አትበጥብጪ ብሎ ሲናገር ነበረ። ኤፊ በቃ ሁሌም በአቋሙ ነው የሚጸነው፣ ሁሌም በአንድ ነገር ነው የሚጸነው፣ ሁሌም ለሚያደርገው ነገር በቃ ዝግጁ ነው፣ እምነት አለው። ስለዚህ አሁንም እምልሽ ከጎንሽ ሆኖ ሊረዳሽ የሚችሉና ሊያግዝሽ የሚችለው ማንም ሳይሆን ዴቭም ቡዜም ሳይሆኑ ማን ነው? ኤፊ ብቻ ነው። ስለዚህ አሁን ማድረግ ያለብሽ ብዬ የማስበው ቆም ብለሽ ስለሚደረጉት ነገሮች፣ ስለሚሆኑት ነገሮች፣ እየሄዱ ላሉት ነገሮች አንቺ ቦታ ሳሰጪ ተረጋግተሽ ልጅሽን ማሳደግ አለብሽ ብዬ አስባለሁ። ፍቅርም ወዳታለሁ ብሏል። በቃ ከዚህ በኋላ ከእሷ ጋር ኑሮ መጀመር እፈልጋለሁ ብሏል። ምን ሲያዳልጠው ነበረ? ልጅ ነኝ፣ ገና ልጅ ነኝ። ቡዜ ጋር ምን ሲል ነበር? ገና ልጅ ነኝ ሲል ነበር። ከዛ በኋላ ደግሞ አሁን ምንድነው መልሶ ደግሞ ምን አለ? እኔ አዲስ ህይወት መጀመር አለብኝ። አዲስ ህይወት የሚጀምር ሰው ምን አለበት? ያው ብዙ ጊዜ ስራ ይበዛበታል፣ ብዙ ጊዜ መስጠት አለበት እያለ ነው አይደለ? እስቲ ጊዜ ይስጣት። 7 ዓመት ጠብቆ አምጥቷታል አይደለ? ከናንተ በኋላ ከናንተ ጋር ብዙ ነገር አሳልፎ ከናንተ ጋር ብዙ ህይወት አሳልፎ እሷን አምጥቷታል አይደለ? እስቲ እንደምትጠቅመው እንደምትሆነው ደግሞ እሱ ቼክ ያርግ። እስቲ ተውት በቃ። የምሬን ነው የምላችሁ። እናንተ እቃቃ ጨዋታ አይደለም የያዛችሁት፣ ኑሮ ነው። ልጅ በመሀልሽ አለ ሩታዬ። ልጅሽን በመሀል ያለው ልጅሽን ነገር ለሚጠይቅሽ ጥያቄ አንቺ ስተት ሳትፈጥሪ በራስሽ መንገድ ለልጅሽ የምትመልሽለትን ነገር ብታዘጋጅ ይሻላል ብዬ ነው የማስበው እንጂ አሁን አብርሽ በሄደበት መንገድ ለልዑልም ለልጃችሁም የሚሆን መንገድ ስላልሆነ አንቺ በትክክል ከዛሬ ጀምረሽ አብርሽ ጋር ባትገኚ፣ አብርሽ በሚቆምበት ቦታ ባትቆሚ ደስ ይለኛል። ይሄን አስተሳሰቡን ይሄን አመለካከቱን እየሄደበት ያለውን ነገር ካላስተካከለ ለአንቺም ለማንም ይጠቅማል ብዬ አላስብም። ነገሮችን ለመፍታት የሚሄድበት መንገድ ልክ ስላልሆነ፣ ምክንያቱም ሴት በሴት ላይ መደራረብ ነው እንጂ በትክክል ቆም ብሎ ለነገሮች አስቦ ይህን ነገር እያከናወነ ስለሆነ ወደ ቀልቡ የሚመለስም ሰው እየመሰለ ስላልሆነ ከቤተሰብም እየወጣ ስለሆነ ይሄ ልጅ እስኪመለስ ድረስ አንቺ ክብርሽን ጠብቀሽ ልጅሽን ማሳደግ አለብሽ ብዬ አስባለሁ። ይሄ ነው እኔ አስተሳሰብ ውስጥ ያለው። ምክንያቱም ትልቅነት አይደለም ሴት በሴት መደራረብ። የባለፈ ታሪክን ወደኋላ ቅድም ምን ሲለው ነበረ ዳዊት? የባለፈ ታሪክ አያገባኝም ስትል ነበረ። አሁን ግን ከዛ በፊት የበኋላ ታሪክን መልሰ አምጥተ አሁን እየኖርከው ያለው ነገር ልክ ነው ወይ? ለምን ይህን ጥያቄ ራስ ጠይቀ ራስ ትመልሳለህ ብሎ ሲጠይቀው ነበረ። እስቲ በቃ እናንተ እየተጨቃጨቃችሁ ነው፣ ከእናንተ ጋር ጭቅጭቅ ነው፣ ንትርክ ነው የተረፈኝ። ስለዚህ ከእናንተ ጋር ከዚህ በኋላ መኖር አልፈልግም፣ አንቺንም አልፈልግሽም ብሏል። በቃ ሩታዬ ዛሬ እኮ በደንብ ዛሬም በቃ ደጋግሞም እየነገረች ነው። ቢፈልግሽም ሲፈልግ እሱ ተሰምቶት ተጸጽቶ ብዙ ነገር አድርጎ ሊመለስ ይችላል እንጂ አንቺ አልቅሰሽ ተናደሽ ተበሳጭተሽ ሁሌ በመጣሽ ቁጥር ጥሎሽ እንደ ተራ እንደ ዕቃ ጥሎሽ እየሄደ እንደማይፈለግ ጥሎሽ እየሄደ አንቺን ሳያከብር ቤተሰቡን ሳያከብር ከዚህ በኋላ ተመልሶ በሚያደርጋቸው ነገሮች እኔን ያከብረኛል ብለሽ ማሰብ የለብሽም። ስለዚህ ክብርሽን መጠበቅ አለብሽ። አብርሽም በእውነት ነው የምልህ
ፈጣሪ አንተ ልቦና ይስጥህ እንጂ እኔ እንጃ። በትክክል የሆነ አጠገብህ ሆኖ በል 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 ቀጥል ቀጥል ከፍ 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 አድርገው የሚል ነገር አለ እንጂ በትክክል አንተ አስበህ እየሄድክ እየተራመድክ አይመስለኝም። ምክንያቱም ቤተሰብህም ጠልተህ አንተን የሚጠብቁ አንተን የሚወዱ የልጅህ እናትህን ምናምን ትተህ ሌላ ነገር ታስባለህ ብዬ አላስብም። ምክንያቱም ጤነኛ ብትሆን ማለት ነው። ለኔ እስቲ ሰው ጤና ሲኖረው መልካም ነገር ሲኖረው የሚያደርጋቸውን ነገሮች እያረክ ስላልሆነ አንተም ወደ ልብ እንዲመልስ ፈጣሪ እንግዲህ ይርዳል እንጂ ስላንተ ሌላ ምንም የማወራው ነገር የለኝም። ፍቅርም እያረግሽውና እየሄድሽበት ያለው መንገድ እስከ ዛሬ አብሮሽ እየኖረ እንደነበረና እስከ ዛሬ ከሩታ ጋርም ሆኖ ከኤርሜላም ጋር በነበሩት ጊዜያቶች አሁን ከአንቺ ጋር እንደነበረና ከአንቺ ጋር ነገሮች እያስተካከለ እንደነበረ የሚያሳይ ነገር ነው ዛሬም የተናገረው። እሱም ብቻ ሳይሆን እኔ የምጠረጥረው ምንድን ነው አብርሽ ታመመ በተባለበት ጊዜ የት እንደነበረ ለእኔም ጥርጣሬ ውስጥ እንዲገባ ያደረገኝ ነገር አለ። አንቺ ጋር መጥቶ ነው ትሪት ተደርጎ አብርሽ የመጣው። ሁሉንም ነገር እኮ እንደ ቀላል በቃ ተረስቶ ተሸፋፍኖ ነገሮች ድብልቅልቃቸው ወጥተው ሌላ ነገር እንዳናስታውስ ለሌላ ነገር እንዳናነሳ አዲስ አዲስ አጀንዳ እያመጣ ነገሮችን እየሸፋፈነው የሩታንም እውነታ ሳይወጣ ብዙ ነገሮች እየተሸፋፈኑ ነው። ሩታዬ እኔ ብትጨነቂና ብታስቢ ብዬ የማስበው ምን እንደሆነ ታውቂያለሽ? የጠፋውን ስምሽን ብታድሽና ብታስተካኪ ይሻልሻል። አሁን እየሄደበት ያለውን መንገድ ትተሽ የሚጠቅምሽ አእምሮሽ ንጹህ እንዲሆን የሚያደርግሽ ያ ነው ብዬ ስለማስብ እሱን ነገር ብታስተካኪ ብዬ አስባለሁ። እና ዴቭም ቡዜም የያዛችሁት መንገድ ከልባችሁና የእውነት ከሆነ ጥሩ ነው። እስቲ ሂዱበት። ግን ለማስመሰልና ነገሮች ወደ አንድ ጎን እንዲሄዱ ከሆነ እናንተም ተሸራታችሁ እንዳትወድቁ እሰጋለሁ። ምክንያቱም እንደ አብርሽ እንዳትሆኑ ማለት ነው። ስለዚህ ውድ ቤተሰቦቼ እናንተስ ምን ትላላችሁ? ምን ታስባላችሁ? ምን እየተሰማችሁ ነው? ምን እያያችሁ ነው? ከምታዩት ነገር ምን እያስተዋላችሁ ነው? ምንስ መሆን አለበት የሚለውን ነገር እስቲ ኮሜንት ላይ እየገባችሁ ብትነግሩኝ እላለሁ። ውድ ቤተሰቦቼ እኔ ሩታ አሁንም ወደ ቀልቧ ተመልሳ ልጇን ታሳድግ የሚል አመለካከት ነው ያለኝ። ውድ ቤተሰቦቼ እኔ ወዳችኋለሁ። ሰላም ሁኑልኝ።